ሁሉም ምን እንደሆነ ለይቼ አወኩኝ። ከዛም በቃ እግዚአብሔር የሰጠኝ እህት አለችኝ። ከረፈደ የተገናኘ ነው እግዚአብሔር የሰጠኝ እህት። በቃ ከዛ ከዜሮ መጀመር ፈለኩ። ይሄንን ሰፈር የመረጥኩት በጣም ብዙ ሰው ይሄን የመሰለ ኳሊቲ ልብስ ይዘሽ ኳሊቲ እቃ ይዘሽ ለምን ይሄን ሰፈር መረጥሽዋል? ከመናኸሪያ ጀርባ ማለት ለምን ዋናው አስፋልት ላይ ሳይጀመር ያለ ይሄ የመናኸሪያ ጀርባ አፍ ቢኖረው የኔን ታሪክ ያወራ ነበር። ክርስቶስን እዚህ ሰፈር ላይ ዝናብ እየዘነበ በረንዳ ስር ሸራ ለብሰን እንተኛ ነበር። አሁን እዛ ቦታ የነበር አንድም ሰው የለም። እግዚአብሔር ክብሩ ይስፋ። ሌሎች ልጆች ናቸው አሁን ያሉት ተረኞች ማለት ነው። እነሱንም እግዚአብሔር እስኪያስባቸውና ይህን ሰፈር የፈለኩት በቃ ለካ እግዚአብሔር ከዚህ ጋር ያነሳና እዚህ ጋር ያደርጋል። ለካ እግዚአብሔርን ፈጣሪን ያመነ ለካ አይወድቅም። በቃ የእውነት ትምህርት እኔ የእግዚአብሔርን ተአምር በኔ እንዲያዩ እኔ አወራቸዋለሁ ሳገኛቸው። እኔ እዚህ ጋር ነበር እዚች ጋር ያያችሁ እላቸዋለሁና እግዚአብሔር ይችላል የምር ስማምቦ እና ለዛ ነው ይሄንን ሎኬሽን የመረጥኩት። እዚህ ሰፈር በቃ ብዙ ታሪክ አለው፣ ግን አንዳንዴ ያሳለፋቸውን ነገር እንትን ማውራት አይችልም። መንገዶቹ ቦታዎቹ አያወሩም። አፍ ቢኖራቸው ላሉ ውሽዬ ዛሬ እዚህ ጋር ነሽ እንዴ ለካ ይሉኝ ነበር አለ ክርስቶስን። እና አብሬያቸው የነበርኳቸው አላገኘዋቸውም። 1-3 ልጆች ብቻ ናቸው፣ እነሱም ውጪ ናቸው። እዚህ ያለ ሰው የለም። ግን ይገርማል። በጣም ይገርማል። አብረን ከኖርንና ከእንትን ካልን አንዱ ብቻ ባጃጅ ሾፌር ሆኗል፣ አንዱ ልብስ ሰፊ ሆኗል። እነሱን ያገኟቸው፣ ሌሎቹን አላገኝ። አንዷ ግን ውጪ ነው ያለችው አሜሪካ። በቲክታክ የተነሳ ተገናኘን። ሌሎቹን አላገኘኋቸውም። ብዙ ነበር 10 ምናምን ነበር። ይሄ ሳስታውስ ያረቀስኩትና ለዛ ነው ይሄን ሰፈር የመረጥኩት። ሳይው ደስ ይለኛል። መነሻዬ ነው የእግዚአብሔር ተአምርን በእኔ ላይ የሰራውን ያየሁበት ሰፈር ነው። ለዛ ነው ሰላም የመረጥኳት። እወዳታለሁ። ውጪ አድሬ ምንም ብዬ ግን በጣም ወዳት ሀገር ናት። በጣም ወዳት ጥሩ ሰው ያለባት ሀገር ናት። በጣም ጥሩ ሰው፣ በጣም ብዙ ሰው ወድቄ አንስተውኛል። ደግሜ ወድቃለሁ፣ ያነሱኛል። ደግሜ ወድቃለሁ፣ ያነሱኝም አንዳንዴ ራሳቸው ገፍትሮ ይጥሉኛል ልክ ስነሳ። ግን እኔ በህይወቴ ላይ የተማርኩት ነገር አንድ ነገር ነው። እሱም እግዚአብሔር እውነት ፈጣሪ በቃ እኔ እላይ ያለው አምላክ እውነት የተለየ ነው። በቃ ይለያል። እሱ እንትን አይልም፣ አያከፋፍልም፣ አይለይም። ሰው ከቆየ ራሱ አንዳንዴ እኔ ለምን እኔን አቆየኸኝ፣ ምን ነው ረሳኸኝ እል ነበር ያኔና ከረሳ ከቆየ ከዘገየ ምክንያት አለ። የእውነት ምክንያት አለ። ያንን በኔ ማየት ትችላላችሁ። በፊት የሚያውቁኝ አሉ እዚህ ሰፈር። ዛሬ ላይ ሲያዩ እውነት እኮ እግዚአብሔር ይችላል፣ ያንቺን ህይወት የለወጠ እውነት አንቺን ይላሉና እግዚአብሔር እውነትም ይችላል። እናንተ ብቻ ትዕግስት ይኖራችሁ። የጊዜ ገደብ ነው። ያቺን ጊዜ ከታገሳችሁና ጠንካራ ከሆናችሁ ያንን ጥንካሬ ራሱ እኮ በራሳችሁ አታመጡትም። እግዚአብሔር ነው የሚሰጠው ጥንካሬን። እና በፈጣሪ ላይ ራሱ ላይ ጥልጥል ካላችሁበት ሰው ላይ ሳይሆን፣ ሰው ለምን ያነሳል ይጥላል። እግዚአብሔር ላይ ግን አትልቀቀኝ፣ በቃ እኔ ካንተ ውጪ ምንም አማራጭ የለኝም፣ እንደፈለክ አድርገኝ፣ ማንም የለኝም፣ እናት የለኝ፣ አባት የለኝ፣ የት ልሂድልክ ሞትኝ። እሱ አይለቅም፣ እውነት አይለቅም። እና እግዚአብሔር ክብሩን ይውሰድ፣ እውነት ክብሩን ይውሰድ። እና ያኔ ያላገኘኋት እህቴን አሁን ተፈላልገን ተገናኘን። ለስንት ዓመታችን በቃ ህይወት በራሱ ጊዜ በስመ አብ ወልድ ታሪክ ነው። በቃ እኔ አንዳንዴ እንደዚህ ብችልና የህይወቴን ታሪክ መጻፍ ባረገው ቢያንስ እኔ ቦታ ላይ ያለ አሁን ሰው የእውነት ይማርበታል እላለሁ።
እኔ ያለፍኳት እያንዳንዷን ቦታውን ባየው ሰዓት ቆማለሁ። እዚህ ቦታ እኮ እቺ ቦይ እኮ እኔ ቁጭ ብዬ እንዲሆንኩባት ቦታ ናት። እቺ ቦይ እኮ እኔ ተደበቅኩባት ናት እላለሁና ክብሩን ይውሰድ። ሰላም ነው ወንድሜ አለ። ክብሩን ይውሰድ እግዚአብሔር ይመስገን። ኧረ ይመስገን። እኔ አንዳንዴ ጮኬ ኧረ ፈጣሪ ክበር ብል ክርስቶስ እሱ ምን ይሳነዋል? እና ልላችሁ የፈለኩት ወሬ አላረዝምባችሁ ማሮች፣ ሶፍትም የለኝም ብቻ ዛሬያችሁን አይታችሁ ነገን አትፍሩ። ነገ የራሱ እግዚአብሔር ኃይልም ብርታትም ጉልበትም ይሆናችኋል። ዛሬ አይታችሁ ለነገ ተስፋ አትቁረጡ። እግዚአብሔር ያደርጋል። እግዚአብሔር ቀንና ቀጠሮ ነው የሚለው በራሱ ሰዓት አለ። በቃ እናንተ ምን ማድረግ ነው ያለባችሁ? ባላችሁበት ሰዓት ላይ እግዚአብሔርን አለመርሳት፣ በነገሮች ላይ አለ ማለት፣ ተስፋ ለመቁረጥ ያ ነገር ደግሞ የሆነ ቦታ ደግሞ ደርሳችሁ ድሮል ነበር ምለው ነገር ቲጂዬ ቴንኪ ድሮምለው ነገር እኔ ብቻ እላለሁ የሆነ ቦታ ልድረስ እንጂ ነበር። በጣም ብዙ ሰው ሊይዝት ነበር። ውጪ ያሳደረችኝ ሴት አየሽ፣ ዛሬ እኔ እዚህ ጋር ነኝ፣ አንቺ እንዲያድርገሽኝ አየክ፣ ዛሬ ደብድበኸኝ፣ እኔ ዛሬ እዚህ ጋር ነኝ፣ ትናንት እንደዛ አድርገኸኝ እላለሁ ብዬ ውስጤ በቃ ፕሮግራም ይዝ ነበር። ኧረ በስመ አብ ወልድ ሳያቸው ያደረጉኝን ሁላ ነው እምረሳው። ለነሱ ራራሁኝ። እኔ ደጎኜ ሳይሆን እግዚአብሔር ቸርነቱ በቃ የሚያስረሳ አምላክ ነው ፈጣሪ ክርስቶስን እኔ ረሳሁት። በቃ እኔ ያስረቀሰችኝ ደም ያስረቀሰችኝ ሳያት ጥምጥም ብዬ ነው ሰላም ያልኩት ክርስቶስን። ውጪ ያሳደረችኝን በሌሊት አባራኝ አረሳም። እንደውም የሰው ኩሽና ነው ገብቼ ያደርኩት ሳያት። በተለይ አሁን ያለችበትን ህይወት አረቀስኩ። አምላኬ ሆይ እኔ ስላረቀስኩባት ይሁን በእኔ ሰበብ ከሆነ ይቅር በለኝ ትቼላታለሁ እስክል ድረስ። የሆነ ቦታ ስትደርሱ የሆነ ነገር ያደረጋችሁትን ሰው ከናንካቴ ትረሳላችሁ። የበደላችሁን ሰው ግን ያረገላችሁን ሰው ግን በተአምር አትረሱ ክርስቶስን። እኔ እዚያ ሰላሌ ባለውለታ ይያለሁ በጭራሽ ማረሳቸው ክርስቶስን። እና እናት አለችኝ እምላታለች ልጄን ያዋለደች ልጆችን ስወልድ ያዋለደች ነበር። ሰው ወርቅሽ ትባለች እናቴ ናት። እሱ እናቴ ህይወቴ ናት። እውነት ህይወቴ ማለት ነውና እዚህም አሉ ብዙ ጊዜ ተቸግሬ የሳቡኝ ወደ እነሱ ያስቀመጡ እንዴት እንደምወዳቸው አሁን ክርስቶስ በጣም ነው የምወዳቸው። አራሳቸው በቃ እነሱ